በእነዚህ አለቆች ስር ውስጥ ያላችሁ የነበራችሁ አገልጋዮች፣ ሰራተኞች እንደው ምን ተሰማችሁ? ለተዘዋወራችሁ አለቆች አንድ መልእክት፣ አንድ ምክር አለ። መስማት ከጀመራችሁ በቃ ያኔ እናንተ ወድቃችኋል፣ ያኔ እናንተ ተጠልፋችኋል። ቪዲዮ ውስጥ እሰይ እንኳን ተቀየረ የምትሉም ካላችሁ በዚሁ በኮሜንት አሳውቁን ለማለት እንወዳለን። አንደኛ አባ ኃይለ ማርያም በፈቃዱ ከቦሌ መድኃኔዓለም ወደ መካኒሳ ቅዱስ ሚካኤል ቤተክርስቲያን ተዘዋውረዋል። ሁለተኛ አባ ኪዳነ ማርያም ከኡራኤል ወደ ቅድስት ማርያም። ሶስተኛ አባ ናትናኤል መላኩ ከቅድስት ማርያም ወደ ቦሌ መድኃኔዓለም። የዜና አውታሮችንና ወይም ደግሞ የዜና ምንጮችን መጨረሻ ላይ እነግራችኋለሁ። ሊቀ ስልጣናት አባ ኪሮስ ጸጋዬ ከደብረ ገሊላ አማኑኤል ወደ ቅዱስ ኡራኤል ቤተክርስቲያን። አባ ገብረ ስላሴ ይርሳው ከመካኒሳ ሚካኤል ወደ ሐመረ ኖህ ኪዳነ ምሕረት። አባ ገብረ ስላሴ ጠባይ ከሐመረ ኖህ ወደ ደብረ ገሊላ አማኑኤል። ሰናይ ባያብል መገናኛ እግዚአብሔር ወደ መካነ ሰማዕት ቅዱስ ቂርቆስ። አባ ገብረ ስላሴ አማረ ከማይደረ ስብሐት ልደታ ወደ ደብረ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን። መልአከ ብርሃን ክብሩ ከደብረ ጽጌ ወደ ሲኤምሲ ሚካኤል። መልአከ መንክራት ኃይሌ አብርሃ የሀገረ ስብከቱ ሊቀ ጳጳስ አማካሪ። መርጌታ አማረ ከኤረር ሚካኤል ወደ መገናኛ እግዚአብሔር አብ። መርጌታ የሚባልም አስተዳዳሪ አለ ማለት ነው። የደብረ አለቃ አለ ማለት ነው። ደስ ይላል። በተለይ ደግሞ መርጌቶች፣ የድጓ መምህራን፣ የአቋቋም መምህራን፣ የቅኔ መምህራን፣ የዝማሬ መዋሥዕት መምህራን፣ የቅዳሴ መምህራን፣ የመጻሕፍት መምህራን እስኪ እንደዚህ ያለውን ደረጃ ተቀላቀሉ። እንደዚህ ያለውን የደብር መሪነት፣ የደብር አለቃነት ያዙ። እስኪ የአብነት መምህራን ለምን ትሰንፋላችሁ? እናንተ ከማን ታንሳላችሁ? እንዳውም የተሻላችሁ በሙያም በጥበብም በሁሉ ነገር በእውቀትም በትህትናም ቢሆን ከሁሉም እናንተ ትሻላላችሁ ብዬ ስለማምን ነው። እስኪ ይሄ እንደዚህ ያለውን ትልቅ ደረጃ ለመቀላቀል ጥረት አድርጉ። ለማንኛውም ምንድነው የሚለው እዚህ ጋር መርጌታ አማረ ከኤረር ሚካኤል ወደ መገናኛ እግዚአብሔር አብ። መልአከ ፀሐይ ተስፋ ማርያም ነጋሽ ከላፍቶ ቅዱስ ሚካኤል ወደ ላምበረት አቡነ አረጋዊ። የላምበረት አቡነ አረጋዊ ወደ ላፍቶ ቅዱስ ሚካኤል ተዘዋውራችኋል። እንግዲህ ዋና ዋናዎቹን ዘረዘርን እንጂ በቁጥር ከ30 የሚበልጡ ጥቃቅን አለቆችም እንደሚዛወሩ ዋናዎቹ የሀገረ ስብከት ኃላፊዎች ስምምነት መደረሱን አረጋግጠናል ይላል የዜና ምንጩ። የዜና ምንጩ ማን ነው? ደጀ ሰላም የሚባል ሚዲያ ነው። ይሄ ደግሞ በተሻለ መጠን እውነታዎችን የሚነግረን ሚዲያ ነው። ከዛ ያገኘሁት የዜና ምንጭ ነው። እንግዲህ በዚህ ዝርዝር ውስጥ በእነዚህ አለቆች ስር ውስጥ ያላችሁ የነበራችሁ አገልጋዮች፣ ሰራተኞች እንደው ምን ተሰማችሁ? የተከፋችሁም ካላችሁ በኮሜንቱ ግለጡ። እሰይ እንኳን ተቀየረ፣ እፎይ ተገላገልኩም እምትሉ ካላችሁ በኮሜንት ጻፉ። በእርግጥ ብዙዎቻችሁ የቤተ ክህነት ሰዎች ፈሪ ናችሁ። ስጥፉ እንኳን ተደብቃችሁ ነው። በግልጽ እንደ ዜማ አስጥፉም አትናገሩ። ግን ለምን? የምታውቁት ሐቅና እውነት ካለ ተናገሩ። ውሸት ግን አይቻልም። በጥላቻ አይቻልም። ስለጠላሁት፣ ስለገፋኝ፣ ስለሰደብኩት አይነት ነገር አይሰራም። ግን በተጨባጭ የምታውቁት ሰው ካለ፣ የምታውቁት አለቃ ካለ፣ ያስቸገረ ካለ፣ ተጨባጭ የሆነ መረጃ ያላችሁ ካላችሁ በኮሜንት ጻፉ። ኑና እንያችሁ እስኪ ምንድነው ዜማ መቻል ጊዜ ወደፊት ሚስተጣው እንዳለበት እንዴ? በቤተክርስቲያን ውስጥ የሚሰሩ አንዳንድ ህገወጥ ነገሮችን ማጋለጥ ነው። ሌላ የተለየ ነገር የለንም። ለማንኛውም ለተዘዋወራችሁ አለቆች አንድ መልእክት፣ አንድ ምክር አለ። ምንድነው እሱ? አዲስ ከምትገቡበት ቤተክርስቲያን ወይም ደግሞ አጥቢያ እንደገባችሁ ሰሞን ቀጥ ብሎ እከሌኮ እንዲህ ነው እያለ ወደ እናንተ ወሬ የሚያመጣ ሰው ካለ እሱ ሰው አደገኛ ሰው ነው። ይሄ ልጠቁማችሁ። የተዘዋወራችሁበትን ደብር፣ የተሾማችሁበትን አጥቢያ ሰላም ማድረግ ከፈለጋችሁ አንድና አንድ ይሄን አድርጉ። ምን ታደርጋላችሁ መሰላችሁ? እዛ ውስጥ እንደገባችሁ ከዚህም ከኋላም ከፊትም የሚመጡ ወሬዎችን ባለመቀበል
ተረጋጉ፣ ቀስ በሉ። ብዙዎች አለቆች የሚሸጉሩት ምን ላይ ነው ካላችሁኝ፣ ወዲያው እንደገቡ ቅራቅም በወሬ ይሰማሉ። እከሌ እኮ እንዲህ ነው ሲባሉ እስኪ ናድገመው እስኪ ማን አልከኝ እያሉ ወሬ ይሰበስባሉ። ከዛ ጊዜ በኋላ ከልማት ይልቅ ጭቅጭቅ፣ ምትርክ፣ አለመግባባት፣ ማህበረ ካህናቱ የመከፋፈል እርስ በርስ የማጋጨት ነገር ይፈጠራል። ይህን ደግሞ የማድረግና እንደዚህ ያሉ ሁኔታዎችን የማረጋገጥና የማረጋጋት ስልጣኑ በእጃችሁ ነው ያለው። እነማን? አለቆች። አዲስ ቦታ ስትቀየሩ የሚጠብቃችሁ ሌላ አዲስ ጉዳይ አለ። ምንድነው እሱ? አንዳንዶቹ ነገረኞች፣ አንዳንዶቹ ወሬ አመላላሾች፣ አንዳንዶቹ ምስኪኖች፣ የዋሆች፣ ደግሞ አንዳንዶች ሰነፎችም ሊያጋጥማችሁ ይችላሉ። ከሁሉም ግን የከፋው የትኛው ነው? ወሬ አመላላሾች፣ ወሬ ከዛ ከዚህ የሚያመጡ ሰዎች እከሌ እኮ እንዲህ ነው፣ እከሌ እኮ እንዲህ ነው እያሉ ወሬ የሚያቀብሏችሁን እንዳሰሙ። ይሄ ለእናንተ ነው መልእክቴ። ነገር ግን ወዳው እንደገባችሁ እከሌ እኮ እንዲህ ያለ አመል አለበት እንዲህ ነው ብሎ ስለ ግለሰብ ማውራት የጀመረን ሰው መስማት ከጀመራችሁ በቃ ያኔ እናንተ ወድቃችኋል። ያኔ እናንተ ተጠልፋችኋል። እናንተ ለአካባቢው ማህበረሰብ፣ ለደብሩ አገልጋዮች አባት መሆን ከፈለጋችሁ ሁሉንም በእኩል አይን ማየት፣ እዛ ውስጥ ደግሞ የተለየ እንቅስቃሴ ያለበት ሰው ካያችሁ በግል ጠርታችሁ መምከር ይጠበቅባችኋል። ከእንደዚህ ያለ ሐሳብ ውጣ፣ ይሄ አይጠቅምም፣ ይሄ ይጎዳሃል ብላችሁ መምከር፣ መጀመሪያ መምከር። ከዛ በኋላ ግን እናንተ ታውቁበታላችሁ። እንዲህ ብላችሁት ደጋግማችሁ መከራችሁት የማይሰማ የሚቀጥል ከሆነ እናንተ ለዚህ ጸጋው አላችሁ፣ ተከራችሁበታል። እንደዛ ነው መሆን ያለበት እንጂ ዝም ብላችሁ እንደወረደ እከሌ ነግሮኛልና እከሌ ስላንተ እንደዚህ ብሎኛልና ብላችሁ እርምጃ መውሰድ ኃጢአትም ነውርም ነው። ምክንያቱም ነገሩ ከፍ እያለ ሲሄድ ነው የሚሄደው። ስራ ወደ መታገድ፣ ስራ ወደ ማጣት፣ ወደ ማገድ ደረጃ ትደርሳላችሁ። ደግሞ አንድ ሰው ስራ ባገራችሁ ቁጥር ጫና የሚፈጥረው መጀመሪያ የሚፈጥረው እናንተ ህይወት ላይ ነው። በመቀጠል ግን ለአዲስ አበባ ሀገረ ስብከት ነው። ታውቃላችሁ አሁን አዲስ አበባ ሀገረ ስብከት ያለው ሰልፍ ከባድ ነው፣ ያሳዝናል። ምን ነው ይሄ? አብዛኛው በጥቃቅን ነገር የተጣሉ ከዛ እገዳ ላይ የወደቁ እገዳ ላይ የደረሱ። ስለዚህ እንደዚህ ያሉ ነገሮችን ብትወስዳቸው ትጠቀማላችሁ ብዬ አስባለሁ። በተለይ ደግሞ ወሬ ከመስማት ተቆጠቡ። እነማን? አዲስ የተዛወራችሁ አለቆች በምትሄዱበት አዲስ ቦታ ላይ አዲስ ነገር ስለሚገጥማችሁ ይህችን ነገር እንደ ሕክምና መርፌ ብትወስዷት ትጠቀማላችሁ በእርግጠኝነት። እኔ ብዙ ሰዎችን በዚህ ጉዳይ ስላየውና ስለተጠቀሙበት ሰላምም ስላደረጉ ደብሩን በሰላም በፍቅር ስለመሩ ይሄን ስላየው እንደዚህ ያሉ ጉዳዮችን ብትጠቀሙ ለማለት እፈልጋለሁ። ከእናንተ ጋር የነበርኩት ዜማ ቲዩብ ነኝ። የዜና ምንጫችን ደጀ ሰላም ነው።